በኃይሉ ብሌንን ለማስገደል ሆስፒታል ሰው ቀጥሮ ነበረ። ጆ ደግሞ እንግዲህ ከዚህ በፊት ጆ ነበር እሷን ሊገላት የነበረው። ጆ መጀመሪያ ብሌንን መግደል አለበት፣ ከዛ በብሌን መሞት ሳሚና ሰላም ሲያዝኑ ማየት አለብህ። ስለዚህ መጀመሪያ ብሌንን ግደላት ብሎት ነበረ። ሳሚ ደግሞ ያን ነገር ተጠራጥሮት ነበር ማለት ነው። ጆ የባህሉ ሰው እንደሆነ ከመጀመሪያው ጀምሮ ተጠራጥሮት ነበረ። ሰላም ግን አይ በፍጹም አንተ ስትጀመር ሁሉም ነገር መጠራጠር ነው የምትወደው። ጆ አሁን ምን አደረገ? የወንድሜ ልጅ ነው። ስለዚህ በዚህ ልክ እንድትጠራጠረው አልፈልግም እና መጠራጠር የለብህም ብለው ነበር። ሳሚም እንግዲህ ቢሆንም እሺ ችግር የለውም ሰላም ብሎ ትቶ እስኪ የተከታተላቸው ነበር ማለት ነው። ብሌንም እንግዲህ ከዳግምና ከሱ ጋር ግራ ተጋብታ ስለነበረ ወይ ዳግም ጋር መሆን አለብኝ ወይ ደግሞ ሳሚ ጋር መሆን አለብኝ። ግን ሳሚን በወደውም ዳግምን መክዳት የለብኝም እሱ የመጀመሪያ ፍቅረኛ ስለሆነ ብላ በሁለት አታስራ ከዳግም ጋር ለመሆን ብላ እንግዲህ ሳሚ ከዛ ቤት እንዲሄድ በቃ ሄድ አልፈልግም የራስን ህይወት ብለው ነበር ብሌን። ሳሚ ግን እሷን ትቶ መሄድ አልቻለም። በቃ ከእንግዲህ በኋላ ሄዳለሁ፣ ለማን ብዬ ከዚህ ይቀመጣለሁ፣ አንቺም የራስሽን ህይወት ኑሪ፣ በአንቺ ህይወት አልገባም ብሎ ሄዶ ነበረ። ግን ብሌን የሆነ ነገር ስትሆን እሱ ይታወቃል። ተመልሶ ወደ ቤት መጥቶ ብሌን እንግዲህ እጁ ማንም በሌለበት ሄዶ ከዛ የሆነ እጣን ነገር አጢሶ ክፍሏን ከወደ ውጭ ቆልፎባት ነበር ማለት ነው። በቃ ብሌን ከእንግዲህ በኋላ የሚያድንሽ ሰው የለም ብሎ ቁልፉን ቆልፎ ከዛ ቁልፉን ደግሞ በስር ወደ ውስጥ ወደ ክፍሉ ነው ያስገባው ማለት ነው። ማንም ሰው ከፍቶ እንዳይገባ። ምንም እንግዲህ ከእንቅልፏ ስትነሳ በጢስ ታፍና ነው ራሷን ያገኘችው እና የሳሚ ስልክ ከሳሎን ስለነበር ሳሚ ደግሞ ከውጭ ውጭ ብሎ ስለ ብሌን እያሰበ ነበረ። ሲጀመር ለብሌን እንደዚህ ማስብላት ለምንድን ነው? ለማንም ማሰብ የለብኝም ከእንግዲህ በኋላ የራሴን ህይወት መኖር አለብኝ፣ ብሌንን አትፈልገኝም እያለ እያሰበ ነበር። እሷ ግን እባክህ ሳሚ ስልክ ሆናን ሰው እያለች እየደወለችለት ነበረ። እንደ አጋጣሚ ወደ ሳሎን ሲገባ ብሌን እየደወለች ነበር። እዛ ወይኔ ብሌን ናት እንዴ የምትደውለው? ምን ሆነች ነው ፍቅር ብሎ ስልኩ ሲያነሳው እባክህን ሳሚ እርዳኝ እያለችው ነበረ። ከዛ እሱም ወደ ክፍሏ ሂዶ ክፍሉን ለመክፈት ቢሞክርም ግን በሩ እየተከፈተለት አልነበረም ማለት ነው። እንግዲህ በዛ ችግር ውስጥ ነው ራሱ ለዳጊ ሳይሆን ለሳሚ ነው የደወለችው። ምክንያቱም ሁልጊዜ ከሞት የሚያድናት ዳጊ ሳይሆን ሳሚ ነው ማለት ነው። ከዚህ በፊት በኃይሉ በጭዌ ወቅቱ ሊገላት ነበረ፣ ግን በእሷ ፈንታ ከእሷ ፊት ለፊት ቆሞ እየተወጋላት እሱ ነው ማለት ነው። እና ደውላ እባክህ ሳሚ ፍሬ ስትለው ከክፍሏ ሂዶ ለመክፈት ሞክሮ ነበር። ጆ ግን ቶሎ ብሎ እንዳይከፈት ወይ ደግሞ ሰዎች እንዳይደርሱላት አድርጎ ስለሆነ በሩን እየዘጋው ለመክፈት ትንሽ ጊዜ ወስዶበት ነበር። እንደምንም ብሎ በሩን ከከፈተው በኋላ ዳግም ከኋላ እያየው ነበር። ብሌን ምን ሆነች ነው ፍቅር? ማነው እንደዚህ ያደረገው? እያለ እንግዲህ ይሄ ነገርማ ዝም ብሎ የተደረገ ነገር አይደለም፣ ሆን ብሎ ሰው ሊገላት ሆኖ ብሌን እንደዚህ ያደረገው እንጂ ይህ አጋጣሚ አይደለም፣ ይሄ ጢስ ሆን ተብሎ የተደረገ ነገር ነው ብሎ እንግዲህ እንደምንም ብለው ብሌን ወደ ሆስፒታል ይዘዋት ሄደው ነበረ። ብሌን እንግዲህ በሚያሳዝን ሁኔታ መናገርም ሆነ መንቀሳቀስ እንደማትችል ተነግሯቸው ጆ ይህን ነገር ካደረገ በኋላ እንደዚህ ማድረግ አልነበረብኝም ብሎ ብሌንን በማድረጉ እንደዛ ተጸጽቷል ማለት ነው። እና ለባይሉ ሲነግረው በጣም ደስ ይላል። ጆ አንተ እኮ የኔ አንበሳ ነህ፣ ጀግና እኮ ነህ፣ እና ደግሞ ለዚህ ነገራችን መጠጣት አለብን ብሎ በኃይሉ መጠጥ ቀድተው ሲጠጡ ማለት ነው። እሱ ግን ምንም ደስተኛ አልነበረም። ከዛ ግን ቃል በመሀል መታ ይህንን ፋይልማ ሁሉንም ከምሰጠው ፈቶ ብቻ በወስድለት ይሻላል ብላ የጆን አባትና እናት ያለውን ፈቶ ከፋይሉ ጋር ያለውን ይዛለት ሂዳ ነበር ማለት ነው። ከዛ ቶ በኃይሉ እንግዲህ እሺ ቃልዬ እንኳን ደህና መጣሽ፣ ምንድን ነው ይዘሽልኝ የመጣሽው? እንዴ በኃይሉ እዚህ ነው እንዴ የምናወራው? አዎ ችግር የለውም ጆ የኛ ሰው ነው። እንደዛ ከሆነማ ብላ የጆን እናትና አባት ፈቶ ስታስቀምጠው እንዴ ይህ ፈቶ ከየት ነው የመጣሽው? ምን ማለት ነው? የኛ ሰው ነው አላልክም እንዴ በኃይሉ? አዎ የኛ ሰው ነው። ተረጋጋ። ወይኔ ጉዴች ተረገመች፣ አጋለጠች። በቃ እኔ የወላጆቹ ገዳይ እንደሆኑ ሊያውቅ ነው ምናምን ብሎ ሽጉጡን አዘጋጅቶ ነበር ማለት ነው። ከዛ ምንም ከሆንክ ነው። ቆይ ከየት ነው ያመጣሽው ይህን ፈቶ? ይህንን ፈቶ ያመጣሁት ከወይዘሮ ገነት ቤት ነው። ይሄ የተረገመ በኃይሉ አውቀው ሰላምና ሳሚ ያንተ የወላጆች ገዳይ ናቸው ብሎ እኮ የራሱን ወንጀል ሊያሰራ ነው ራሱ ገሎ። ቆይ በኃይሉ ግን ምን አይነት ሰይጣን እንዴት ነው ሀሳብ ይመጣለት ቃል ማለት ነው። እሷም እንግዲህ ከወይዘሮ ገነት ቤት ነው ያገኘሁት ብላ ነው ዝም ያለችው ማለት ነው። ምንም ነገር አልነገረችውም ልጁ። እሺ በቃ እኔ ልሄድ ብሎ ብሌንም በቃ ብሌንም ማስገደል አለብን እና ብሌን የት ነው ያለችው? የት ሆስፒታል ነው ያለችው? ያለችው እዚሁ ከነ ሰላም ሰፈር አካባቢ ነው ብሎ ነግሮት ነበር ጆ ማለት ነው። ከዛ ከሄደ በኋላ እንዴት እንደዚህ ያደርጋል? ለምንድን ነው ጋሽን የምጠራጠረው እያለ እየተጸጸተ ነበር ማለት ነው። ግን ደግሞ ብሌን ላይ እንደዚህ ማድረግ አልነበረብኝም፣ ግን እኮ በኃይሉ ሆስፒታል ነው የጠየቀኝ፣ ምናልባት ብሌን ሊያስገድላት ይችላል ብሎ ማለት ነው። ከዛ ዶክተር እየሮጠ ሂዶ ብሌን ለማስገደል የቀጠራትን ዶክተር
ብሌን ለመግደል ገብታ ከዛ ዶክተሩ ሲገባ ዶክተሩንም ከዛው ራሱ እንድስት አድርገው ነበር ማለት ነው። ብሌንም በጣም ስለሚወዳት ወይኔ በቃ የሆነ ነገር ተፈጥሯን ውስጥ እየነገረኝ ነው። ቆይ ዶክተሯ እኮ ገብታ ቆየች። ዶክተሩም እንደዛው ምንም ድምጽ ደግሞ እየተሰማ አይደለም ሲል ሰላም አረግኛ አንተ ደግሞ ምን ሆነ ሁልጊዜ መጠራጠር ትወዳለች፣ ዝም ብለህ ተቀመጥ ነው ያለችው ማለት ነው። ሰላም ሁልጊዜ ጥራት እንደሰራች ነው እንጂ ሳሚ ይደርስላት ነበር። በጣም ስለሚወዳት እንግዲህ ብሌን የሆነ ነገር ስትሆን ራሱ ይታወቀዋል ማለት ነው። ከዛም በጣም እየሮጠ መጥቶ ጆ ገብቶ ዶክተሯን አስወጣት ማለት ነው። ሂጂ ውጭ ብሎ ከዛ ልትመርዛት ስትል ነው ያስጣላትኝ። ሁሉም ሰው ገብቶ ነበር ማለት ነው። በዚህ መርፌ መርዛ ልትገላት ነበር ብሎ ሂጂ አላት ዶክተሯ ማለት ነው። ዶክተሯ እየሮጠች ሄደች። ከዛ በኋላ ብሌን አይዞሽ የኔ ቆንጆ ምንም አትሆኝ ምን ያለው ልጅ እያለኝ ነበር ሳሚ ማለት ነው። ቆይ ምን ልታደርጋት ነው ሴትዮ? ለምንድን ነው እንደዚህ ያደረገችው? ማን ልኳት ነው እያለች ነበረ ሰላም። ማን እንደሆነ እንግዲህ የታወቀ ነው፣ በኃይሉ ነው የላካት። ዶክተሯም እንግዲህ ከዛ አምልጣ ጆም መርፌው ምናምን እሷ እየመረዘችበት እንደበቀላት ማለት ነው ለዶክተሯ። ከዛ ለባህሉ ደውላ አቶ ባህሉ እንዴት ነው? በጣም ጎበዝ እኮ ነሽ የኔ ጀግና፣ አደረግሽው አይደለ? በእውነት አታስቢ፣ ለፈለግሽውን ገንዘብ አስገባልሻለሁ። ስንት ነው የምትፈልጊው? እያለ ባህሉ ልጅቷ አልሞተችም። ምን? እንዴት ነው ያልሞተችው? ቆይ እንዴት አልሞተችም? እቺ ቆይ የድመት ነፍስ ነው እንደ ያላት ምን ባደርጋት ነው የምትሞተው? ምናምን እያለ ነበረ። መጀመሪያ ላይ ዶክተሩ መጣብኝ። ከዛ ዶክተሩ ራሱ እንዲስክስ አደረገው። ከዛ ደግሞ የሆነ ልጅ መጣብኝ። ማን ነው እሱ የመጣብሽ? አይ የሆነ ልጅ ነው፣ ብቻ ማን እንደሆነ አላውቅም፣ ግን እሷን ልገላት እንደነበር አውቋን እና ልምድ ያለው ሰው ይመስላል። ማን ነው ይህን ነገር ያደረገው? እርግጠኛ ነኝ ጆ ነው። ልጁ ቀይ ረዝም ነው ሲላት ማለት ነው። ከዛ ልትነግረው ስትል ጆ ከኋላ መጥቶ በቢላዋ አስፈራራት ማለት ነው። ከዛ እሷም አይ እሱ እንኳ አይደለም ጥቁር ረዝም ነው ብላ ዋሻችለት ማለት ነው። ቆይ ደግሞ ማን ነው ጥቁር ረዝም ሰው? ማን ነው ጠላት የመጣብኝ? እንዴትስ ነው እሷን ሊያድናት የቻለው? እያለ ነበር ማለት ነው በኃይሉ። ወይዘሪት ቃል ደግሞ እንዴ ሲጀመር ብሌን እኮ አትሞትም ቶሎ እና ደግሞ እሷን ካልቀበርካት በቅር ገድያታለሁ ብሎ ማውራት ውሸት ነው እያለችው ነበር ለባይል። ዝም በይንስ ደግሞ አፍሽን ዝጊ፣ አንቺም ከሃዲ ነሽ፣ ብዙ ጊዜ ክደሽኛል፣ እገልሻለሁ ቃል ብሎ እንግዲህ ወደ እሷ ዞሮ ነበር። ቃል እውነት ለመናገር ይገባታል፣ በጣም መጥፎ ሰው ናትኝ። ብሌንን ሊገላት እንደሆነ እያወቀች እና እንዲሁም ደግሞ ፓራላይዝ እንደሆነች ሲሰማ በጣም ነው ደስ ያላት። እንደ ሰው ራሱ አላዘነችም ማለት ነው። ይኸውልህ ከኔ ጋር ፋይል አለ፣ አንተማ እኮ ትገለኝ ነበር እስካሁን ድረስ ፋይል ሰጀ ቢሆን ኑሮ ገላኝ ነበረ። እኔ ግን ጅል አይደለሁም። ስለዚህ ሁለት ነገር ታደርግልኛለህ፣ ከዛ ነው ፋይሉ ነው የምሰጥ። ምን እንዳደርግልሽ ነው የምትፈልግ? አንደኛ ወደ ሰላም ቤት እንድትመልሰኝ ይፈልጋለሁ። እመልስሻለሁ። መጀመሪያ መልሰኝና ነው ፋይሉ የምሰጥ። እሺ ሁለተኛው ደግሞ በዚህ አድራሻ ሄዳ ይህን እቃምጣልኝ ብላ አዘው ተመልሳ ሄዳለች ማለት ነው። ቃል እንግዲህ የጆ ወላጆች የገደለበት ፋይል ከወይዘሮ ገነት ቤት እንዳለ ታውቃለች። አሁን ፎቶውን ወስራ ሰጥተዋለች። ወደ ሰላም ቤት ከመለሳት ደግሞ ፋይሉን እንደምትሰጠው ነው የነገረችው ማለት ነው። ቃል እንግዲህ ወደ ሰላም ቤት ለመሄድ የማታደርገው ነገር የለም እና ወይዘሮ ገነትን ድጋሜ ልትከዳት ነው ማለት ነው። እንግዲህ ወይዘሮ ገነት ግን እኮ ከዚህ ጠባብ ቤት በመኖሯ ቃል በጣም እየተሰቃየች ነው ብላ ዳግም ሲያገባ ሰጠዋለሁ ብላ የሰበሰበችውን ገንዘብ ይኸውልሽ የኔ ልጅ አንቺ በዚህ ገንዘብ የፈለግሽውን ነገር አድርጊበት። እንዴ ገነት ይህን ሁሉ ገንዘብ ከየት አምጥተሽ ነው? ያው ዳግምን ስድር እሰጠዋለሁ ብዬ ያሰብኩት ብር ነው። ወይኔ አንቺ ቆይ ምን አይነት ሰው ነሽ? ልጅሽን ለመዳር የሰበሰብሽውን ብር ነው ለእኔ የምትሰጪኝ? አዎ ምን ላድርግ እንግዲህ ከሱ የሚበልጥ ችግር ተገኘ። በጣም ይገርማል። ምን አይነት ሰው ናት? እኔ እሷን ለመከድ አስባለሁ፣ እሷ ደግሞ እዚህ በሌላ ፍቅር እኔን ትጠምደኛለች እያለች ነበረ። እንግዲህ ቃል ምንም ተደረገላት ምንም ከክፋት ወደ ኋላ አትልም ማለት ነው። ክፋትን ከመስራት አትመለስ። ዶክተሯን ይኸውልሽ እኔ አንዴ ያድኝሻለሁ፣ ስለዚህ አንቺ ደግሞ እኔን አንዴ ታድኛለሽ። ምን ብለን አንተ ደግሞ እኔን ያዳንከኝ? ከሆስፒታል ልትወጪ እኮ ያደረግኩሽ እኔ ነኝ እና ደግሞ መርፌውንም የደበቅኩት እኔ ነኝ። ስለዚህ አንቺ ምትተባበሪ ትችያለሽ ብሎ ተነጋግረው ማለት ነው። ስለዚህ ቆንጆ ደውልልኝ ብላ ደግሞ ውስጥ ኩሰትር በጣም ታምራለች ብላ ቁጥሩን ጻፈችለት ማለት ቁጥሯን ጻፈችለት ለጆ ማለት ነው። ከዛ ጆ ደግሞ እሺ በቃ ቆይ ግን በኃይሉ በጣም ጥሩ ሰው ነው ሲላትኝ፣ እንዴ በኃይሉ ነው ጥሩ ሰው? አረንዳ አንተ በአለም ላይ ተቀልዶ የማያውቅ ቀልድ ነው የቀለድከው ማለት ጋሽ ለእኔ ጥሩ ሰው ነው፣ እየቀለድኩ አይደለም ወይ? አንተም እንደኔ ምስኪን ሰው ነህ አይደል? አንተ እኮ የተሻልክ ጥሩ ልጅ ትመስለኝ ነበረ። እና ደግሞ በኃይሉ ጥሩ ሰው ሆኖ ሳይሆን ሰዎችን እየገደለ ከዛ ልጆችን እያሳድግና የእሱን ስራ አስፈጻሚ ያደርጋቸዋል። ምን እያልሽ ነው? ጋሽ ነው እንደዚህ የሚያደርገው? አይ በባዶ ይሁን ሁሉ ለፈለፍኩልህ። ስለዚህ በሌላ ቀን ተነጋግረን እናወራለን። እና ደግሞ አሁን ላይ ምንም ልነግርህ አልችልም ብላ ነው ሄደችው ማለት ነው።
ስለዚህ ጓደኞቹን እየገደለ እኮ በኃይሉ ለገንዘብ ብሎ ጓደኞቹን የገደለ ሰው ነው ብላ ነግረዋለች ማለት ነው። ስለዚህ ይቺ ልጅ የጆን ወላጆች በኃይሉ እንደገደላቸው ታውቃለች ማለት ነው። ካወራ የአባትና የእናቱን ገዳይ በኃይሉ እንደሆነ ያውቃል ብዬ አስባለሁኝ። ግን አሁን ባደረገው ነገር በጣም ነው የሚጸጸተው። ምክንያቱም ብሌንም ሆነ ሰላምም ቆይ ሰላም እንደዚህ አይነት ሮሮ ሰው ሆና እንዴት ሰው ልትገል ትችላለህ እያለ እየተጠራጠረ ነው። ግን ጋሼ እኮ አሳድጎኛል አባቴ ማለት ነው ልጠራጠረው አይገባም እያለ አእምሮን እየመለሰ ነው እንጂ ከዚህ በፊት በጣም ብዙ ጊዜ ተጠራጥሮ ነበር ማለት ነው። በሚያሳዝን ሁኔታ ግን አባቴ ነው ምናምን እያለ ከጥርጣሬው እየተመለሰ ነው ማለት ነው። አሁን ላይ ግን ምናልባት ቃል ወይ ብታፈቅረው እጅውን ልትነግረው ትችላለህ። የወላጆች ገዳይ በኃይሉ ነው እና ሆን ብሎ ነው አንተ እንደዚህ ልታደርግ ያስደረገው እንጂ በኃይሉ ነው የገደላቸው ብላ ያለውን ፋይል ብትሰጠው ጥሩ ነበረ። ግን ቃል ፍቅር አይዛትም። ፍቅር ቤዛትም እንደዛ አድርጋ መስዋዕት አትከፍልም ማለት ነው። ይህችኛቱ በኃይሉ የቀጠራት ልጅ ግን ለጆ ሁሉ ነገር እንደምትነግረው ና እንዲደውላ ትነግረዋለች። በድጋሚ እንግዲህ ከጆ ጋር ተነጋግረው እውነቱን እንደሚያውቅ ተስፋ እናደርጋለን። ዳግም ደግሞ እየተመታ ማለት ነው። ይህን ነገር ያደረገው እሱ ነው ማለት ነው እያለ ነበረ እንትናን ማለት ነው ማንሱም ሳሚ ግን ምንም አላደረገም። እሱ ነው ያዳነት፣ እርግጠኛ ነኝ እሱ ነው ይህን ነገር ያደረገው። እንግዲህ በሩን ከፍቶ ሲገባ አይቷን። ዳግም ግን በጣም ደነሰው ስለሆነ ነው እንደዛ ያለው። እሱ ምንም ለብሌን አድርጎላት አያውቅም። ሁልጊዜ የሚያድናት ሳሚ ነው። ግን ለምን አዳናት በመሰለኝ እና ሳሚ ነው ሊገላት የሞከረው ብሎ በሁሉም ሰው ዘንድ አስጠላው ማለት ነው። ሳሚ አንተ ነህ ልጅ ልትገላት የነበረከው፣ ስለዚህ አሁን ወደ ሰላም ቤት ሄድ የምትለው ልጅን ድጋሜ ለመግደል ነው አደለ እያለችው ነበረ ወይዘሮ ገነት። ስለዚህ ልጅ ወይ መሄድ ያለባት ወደ እኔ ቤት ነው እና ደግሞ ከአንቺ ቤት አትሄድም። ጤነኛ ሆና ይሄ መጥታ አሁን በሽተኛ ሆናለች ልጅ በአንቺ ምክንያት እና ከቤቴ ነው መሆን ያለባት ብላ ወይዘሮ ገነት እንግዲህ ልጇን ወደ ቤቷ ይዛ ልትሄድ አስባ ነበረ። እናም ዳግም አይ ከዛ ጠባብ ቤት ብትሄድ ቶሎ አትድንም፣ ስለዚህ ወደ ወይዘሮ ሰላም ቤት መሄድ አለባትኝ ብሎ እየነገራት ነበረ። እና ብሌን አንቺ መሄድ የምትፈልግበትን ቤት ምረጭ፣ ከዛ ትሄጃለሽ። ቆይ አንተ ልጅ ለምን እንደምታስጨንቃት? እሷ እኮ አሁን ላይ ምንም ማለት አትችልም። ትችላለች እናቴ። ቆይ የኔ ፍቅር አንቺ ወዴት ቤት መሄድ ነው የምትፈልጊው? ስለዚህ አንቺ መሄድ የምትፈልጊበትን ቦታ ወሰኝ ሲላትኝ እሺ ብላለች ብሌን ማለት ነው። ያው መናገር ባትችልም በምልክት ነው ማለት ነው እሺ ያለችው። በዚህ በኩል ደግሞ ሳሚ ሄዶ ቆይ ሰላም እንዴት እንደዚህ ታደርጊያለሽ? ቆይ ከዛ ጠባብ ቤት ሄዳ እንድትቆራመት እንዴት ትፈቅጅላታለች ለብሌን? እዛ ቤት መሆን የለባትም እነሱ ቢያብዱ አንቺም ታብዳለሽ እንዴ እያላት ነበር ሰላምን ማለት ነው። ሲጀመር አንተ ምን አገባህ እንዴ? ለምንድን ነው የማያገባኝ? ስለ ብሌን እኮ ነው እያወራን ያለ ነው። እና አሁን ልትገላት ሙከራ አድርገህባትኝ አይሳካ፣ ስለዚህ መታ ደግሞ ልትገላ ፈልገ ነው እያለችው ነበር ሳሚ ማለት ነው። ሳሚን በጣም አዘነ። አንቺም እንደነሱ ሰላም ብሎ በጣም አዝኖ ልቡ ተሰዋ ማለት ነው። ሳሚ ግን አሁን ላይ ለብሌን ወይ ደግሞ ለሰላም ትክክለኛ ልጇ እንደሆነች ቢነግራት ነው የሚሻለው ማለት ነው። የዛኔ እንግዲህ ወይኔ ይህ ሁሉ ጥፋት የኔ ጥፋት ነው፣ ለሰላም ትክክለኛ ልጇ ብሌን እንደሆነች ባረጋግጥላት ኖሮ እንደዚህ አትሆን ነበረ፣ ከሰራተኛ ክፍል አተኛም ነበረ፣ ከሰላም ጋር ትሆን ነበረ እያለ እንግዲህ እውነቱን ነው ሳሚ። በዛ ማለት በዚህ እንግዲህ የሚፈጠረው ነገር ይፈጠራል። እዛ ስለሆነች አይቀርላትም ነበረ። ምክንያቱም ሆን ብሎ እሷን ለመግደል ስለሆነ የመጣው ማለት ነው። መጀመሪያ ብሌን መሞት አለባት፣ ከዛ ሳሚና ሰላም በብሌን ሞት ማዘን አለባቸው ብሎ ስላሰበ ነው እንደዚህ ያደረገ። እንግዲህ ልጆች እያደራ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻል ሰንብቱ። ላይክ ሰብስክራይብ አድርጉኝ። ያው ቪዲዮ እየሰራው አይደለም፣ ምክንያቱም ብዙም እየተመቸኝም አይደለም። ቪዲዮ ከለቀቁ ቆይቻለሁ እና ቪዲዮ ላይክ አድርጉልኝ እላችኋለሁ። ይህ በቀጣይ ቪዲዮ እስከምንገናኝ ድረስ ቻል።